በጣም የምታውቁት የእግዚአብሔር ቃል ክፍል ነው ያነበብኩላችሁ። ብዙዎቻችን ያነበብነው የሰበክነው ደግሞም የተሰበክነው ነው። ከዚህ ቃል ክፍል ውስጥ ከወራት ወይም ከአንድ ወር በፊት ይመስለኛል በተለየ መንገድ እግዚአብሔር ለልቤ የተናገረኝን ሐሳብ ነው ማካፍላችሁ። 3 መሰረታዊ ነገሮችን እንማራለን ከዚህ ክፍል። የመጀመሪያ ኢያሱ የመጀመሪያ ተዋጊ አለመሆኑን ነው። ፍሮንት ላይን ፋይተር አይደለም ኢያሱ። ይሄ ክፍል የሚነግረን ምንድነው? መጥተው ኢያሱን ያናገረው መልአክ የሚለው ኢያሱ አንድ ጥያቄ ነው የጠየቀው። እነ ኢያሱ እንግዲህ ኢያሪኮን ለማፍረስ ወይ የመጨረሻ ከአብርሃም ጀምሮ እግዚአብሔር የገባውን ቃል ኪዳን ከግብጽ ምድር አወጣችኋለሁ የቃል ኪዳን ምድር አገባችኋለሁ ብሎ መካከል በጣም ብዙ ነገር ሆዷል። እዛ መካከል ይሄንን ቃል ስጠብቁ የመጨረሻው ነገር ነው ይሄ። ለዚህ ሁሉ ለተስፋው ቃል የዚህ የመጨረሻው ምዕራፍ ላይ ኢያሱ የመጨረሻውን ውጊያ ለመዋጋት በቀረቡበት ጊዜ ሰው ተመለከተ ይላል። ሰይፍ በእጁ የያዘ ሰው ነው። ኢያሱ አንድ ጥያቄ ነው ጠየቀው። አንተ ከማን ወገን ነህ? ይሄ የወገን ሚለው ሌላ ጊዜ እናገራለሁ። በዚህ የኮቨናንት ጉዳይ ወገንህ ማን ነው የሚል ጥያቄ እሱን ልተውና ዛሬ ማነሳው መልአኩ መለሰለት። ምንድነው ምለው? እኔ የማንም ወገን አይደለሁም ነው። የኢያሱን ጥያቄ ቀጥታ አይደለም የሚመልሰው። እኔ የሕያው እግዚአብሔር ሰራዊት አለቃ ሆኜ አሁን መጥቻለሁ አለ ይላል። ንግግሩ በጣም ግልጽ ስለነበረ ኢያሱ ወዲያው ወደቀና ሰገደ ይላል። የሚያሳየን ኢያሱ ለጦርነት ለመቅረብ እየተዘጋጁ ያሉ የመጀመሪያ ተዋጊዎቹ እነሱ እንዳልሆኑ ነው መልእክቱ። ፍሮንት ላይን ላይ ፋይት የሚያደርግ ሌላ አካል የተመደበ ስፍራውን የያዘ አካል እንዳለ የሚያሳየን ነው አንዱ። ሁለተኛ ኢያሱ ብቻውን እንዳልሆነ ማረጋገጫ ነው። ሁላችሁም እንደምታውቁት ኢያሱ ምዕራፍ 1 ላይ እግዚአብሔር ወደ ኢያሱ መጣና ይሄን ህዝብ ይዘህ ወደ ካናን ምድር የምትገባው የምታሻግረው አንተ ነህ፣ የምታስወርሰው አንተ ነህ ብሎ ብዙ ነገር ከነገረ በኋላ የሰጠው ተስፋ እኔ ከሙሴ ጋር እንደሆንኩም ካንተ ጋር እሆናለሁ የሚል ነበር። ያ ካንተ ጋር እሆናለሁ ያለውን ቃል አሁንም በመጨረሻው ሰዓት እንደገና ይመጣና ያረጋግጥለታል። አንተ ብቻህን አይደለህም፣ አጠገብ አለው የሚል መልእክት ነው የሚሰጠው። ሶስተኛው ከእግርህ ጫማን አውልቅ የሚል ነው። ይሄ በኮሬብ ተራራ በቁጥቋጦ ስር ሙሴ በቀረበ ጊዜ ለሙሴ ከተነገረው ቃል ጋር በጣም ተመሳሳይ ነው። አዲስ ኪዳን ሲግኒፊካንሱ ይሄ በጣም የተለየ የራሱ የሆነ መልእክት አለው። ምንድነው ከእግርህ ጫማን አውልቅ ያለው የሚል? እነዚህ 3ቱ መሰረታዊ ነገሮችን ነው ከዚህ ክፍል እንድንማር የምፈልገው። ዛሬ ግን ካለኝ ጊዜ አንፃር ከመጀመሪያው በላይ መሄድ እችላለሁ ብዬ አላስብም። ጊዜ ፈቀደኝን ያህል ግን ሄዳለሁ። የመጀመሪያው ኢያሱ ፍሮንት ላይን ፋይተር አለመሆኑን በሚለው ላይ ነው የሚናገረው። ለዚህ ለዛሬው ለማቀርበው ሐሳብ የሰጠሁት ርዕስ እግዚአብሔር ይዋጋልናል የሚል ነው። እስቲ አጠገባችሁ ሰው ላለ ሰው ንገሩ፣ እግዚአብሔር ይዋጋልሃል በሉና ንገሩ። ይህንን ቃል ታምናላችሁ? ይህንን ቃል እንደወረደ የምታምኑ እስቲ ይህንን ቃል እንደወረደ የምታምኑ ከሆነ ይህንን ቃል እንደወረደ ለሚል ቃል እንግዲህ ይቅርታ አድርጉልኝ፣ እንደወረደ እጠቀማለሁ። እኔም ይህንን ቃል ቀጥታ ለምናምን ቀጥታ ቃሉን አቀርባለሁ ዛሬ። ስለዚህ ይህንን ቃል አምነን እንሄዳለን። ቃሉ በሕይወታችን ላይ ይሰራል። እግዚአብሔር ይዋጋልናል። ስለዚህ ኢያሱ ልክ ካናንን የኢያሪኮን አጥር አፍርሰው እንደሚገቡ በካናን ምድር የሚኖሩ ነገስታትን ተዋግቶ አሸንፎ እንደሚወርሱ ነው የተነገራቸው። በመጽሐፍ ቅዱስ ላይ የምታዩቸው እነዚህ ትላልቅ ሰዎች በጣም የሚገርመኝ ነገር በጣም አማኝ ናቸው። በጣም ለዚህም ነው የዕብራውያን ምዕራፍ 11 ላይ እነዚህ ሰዎች በጣም አማኝ የሚያምኑት ነገር ኢማጂን የሚደረግ ነገር አይደለም። አሳያችኋለሁ ዛሬ። እምነታቸው ያስገርመኛል። ኢያሱ እግዚአብሔር ይሄን ተናግሮት አምኖ ለዚህ መሄዱ ያስገርመኛል። ከነሱ አቅምና ልገጥማቸው ካለው ነገር አንፃር በእምነት የቀረበው በእምነት ሲቀርብ ግን ያየው ነገር በጣም አስገራሚ ነው። ስለዚህ የነገረ ያለው ይሄ አሁን እኔ ተመድቤ የመጣሁት የእግዚአብሔርን ሰራዊት ሊመራ ነው።
ስለዚህ አሁን እናንተ ልትዋጉ ያላችሁበት ቦታ ላይ የሚዋጋ የተመደበ ቦታ የያዘ ሰራዊት አለ ነው መልእክቱ። ታዲያ እነ ኢያሱ ምንድናቸው? እነ ኢያሱ ምልክት ናቸው። እስቲ ምልክት ናቸው። የውጊያውን ምልክት በአካል ፊዚካሊ የሚያንቀሳቅሱ ናቸው። የማይታይ አካል ግን አለ። ክብር ለእግዚአብሔር ይሁን። ዝም ብላችሁ አስቡ። የኢያሪኮን አጥር አፍርሰው ገብተው ነገስታቱን አስወግዶ ይሄን ከተማ መውረስ የምታሰብ አይደለም በፍጹም። ለምሳሌ ኢያሪኮ ከተማ በጣም የተመሸገ ከተማ ነው። ምናልባትም እንደ ዛሬ ዘመን ካያችሁ ኑክሌር የታጠቀ አገር በሉ። ይሄንን አልፎም ለምን አጥሩ ላይ ቆመው ነው ማንኛውም ጠላት ቢመጣ የሚጨርሱት። በጣም ቀላል ስትራቴጂክ ነው። ከዛ ከተማ ውስጥ እኔ የኢያሪኮ ምን አይነት ግንብ እንደሆነ ሪፌር አረጋ ነበር። ኢያሪኮ ምን አይነት አጥር ነው የሚል አንድ የአማኝ ያልሆኑ የታሪክ ጻፊዎች ከጻፉት ያገኘሁትን አንድ ነገር ላንብብላችሁ ስለ ኢያሪኮ ከተማ። ይሄን የጻፉ ሰዎች አማኞች አይደሉም፣ የታሪክ አጥኞች ናቸው። እንደዚህ ይላል። የኢያሪኮ ግንብ እስራኤላውያን የኢያሪኮን ከተማ መውረራቸውን የሚገልጽ በመጽሐፈ ኢያሱ ውስጥ የሚገኝ የመጽሐፍ ቅዱስ ዘገባ አካል ነው። እንደ መጽሐፍ ቅዱስ ኃይል ትረካ ኢያሪኮ ከተማ በእግዚአብሔር ኃይል የፈረሱ ታላቅና ግዙፍ ግንቦች ያሉት የተመሸገ ከተማ ነበረች። የኢያሪኮ ግንብ ትክክለኛ ስፋቱና የግንባታ ዝርዝሮቹ በመጽሐፍ ቅዱስ ውስጥ አይገለጽም። ባይገለጽም የአርኪኦሎጂ ቆፈራዎች የከተማዎቹ ምሽጎች ታሪካዊ እውነታ አንዳንድ ግንዛቤዎችን ሰጥተዋል። የአርኪኦሎጂ መረጃዎች እንደሚያሳዩ ኢያሪኮ በእርግጥም የመከላከያ ግንብ ያላት የተመሸገች ከተማ ነበረች። በጣም ታዋቂ የኢያሪኮ ቁፋሮ በብሪቲሽ አርኪኦሎጂስት ካልቲን ኪኒዮን በ1950ዎቹ ተመስርቷል። በአርኪኦሎጂ ግኝቶች መሰረት ኢያሪኮን ግንቦች 3.6 እስከ 5 ሜትር ከፍታና በግምት 1.8 እስከ 2.4 ሜትር ውፍረት እንደነበረው ይገመታል። ከተማይቱ በውጫዊም ሆነ በውስጠኛ ግድግዳ ተጠብቃ ስለነበረ አስፈሪ ምሽግ አድርጓታል። መጽሐፍ ቅዱሳዊ ታሪክ ላይ እንደተገለጸ ኢያሪኮ ግንብ የፈረሰበት ዘዴ እስራኤላውያን ለ7 ቀናት ከተማይቱን ዞሮ ጥሩምባ እየነፉ ሲጮሁ ነበረ። ከታሪክና ከሳይንስ አንጻር እንዲህ አይነቱ ግዙፍ ግንቦች በሰልፍና በጩኸት ብቻ መውደቃቸው በጣም አጠራጣሪ ነው። ኢያሪኮ ግንብ መጽሐፍ ቅዱሳዊ ዘገባ የጥፋታቸውን ተአምራዊ ባህሪ ያጎላል። የአርኪኦሎጂ ማስረጃ ግን በመጽሐፍ ቅዱሳዊ መጽሐፍ ውስጥ ከተገለጸው አጠቃላይ መገለጫ ጋር የሚዛመድ የተመሸገ ከተማ መኖራቸውን ልብ ሊባል ይገባል። የግንቡ አሰራር፣ ቁመቱና ውፍረቱ፣ ትክክለኛ ዝርዝሮቹ እንዲሁም የመፍረስ ዘዴው በሊቃውንት በተመራማሪዎች መካከል የክርክር ትርጓሜ ርዕስ ሆኖ ቀጥሏል ይላል። ይህ ክፍል እንደነገርኳችሁ መጽሐፍ ቅዱስን የሚያምኑ ሰዎች የጻፉት አይደለም። ምንድነው የሚሉት? በጨዋት ብቻ ፈረሰ ብሎ ማመን አጠራጣሪ ነው። አጠራጣሪ አይደለም፣ እንደውም የማይሆን ነው አለማለቱ ይገርመኛል። እኛ ግን እናምናለን በሉ እስቲ። ለምን? መጽሐፉ ነገረ። እነሱ እንዴት እንደፈረሰ አያውቁም። መፍረሱን ግን በጥናት ደርሰውታል። ግንቡ ብላችሁ ስታይ ቁመቱ 5 ሜትር ከ3.6 እስከ 5፣ ውፍረቱ ከ1.8 እስከ 2.4 ሜትር። ምን ማለት ነው? እላዩ ራሱ ወክዌ ነው ማለት እኮ ነው። አንድ መኪና ላስነዳ የሚችል መንገድ ነው ያጥሩ ውፍረት ቴክኒሱ ማለት ነው። ይሄንን በጨዋታ ፈረሱ የሚለው ነገር አስባችኋል? በጨዋታ አከራካሪ ሆኖ ቀጥሎ ወደፊትም ሊቀጥል ይችላል። ነገር ግን የእግዚአብሔር ቃል ደግሞ ምናል? በጨዋታ ፈረሰ ይላል። አሁን እኛ ይሄ ክፍል እንደምነግረን አጥሩን ለማፍረስ ነገስታቶቹን እነዛ ውስጥ ያሉ ነገስታቶችን እየተዋጉ እየጣሉ ለነ ኢያሱ ሜዳ የሚያደርጉ ሰራዊቶች ነበሩ። ምን ይሁኑ? ማይታዩ፣ በሰው ዓይን የማይታዩ ሰራዊቶች በእግዚአብሔር የተመደቡ ነበሩ። እግዚአብሔር ስም የተባረከ ይሁን። መጽሐፍ ቅዱስ ላይ ይሄ አሁን የምነግራችሁ ክፍል ይሄ ሐሳብ እግዚአብሔር ተዋጋ፣ እግዚአብሔር በድብቅ ጦር ተዋጋ የሚለው ሙሉ መጽሐፍ ቅዱስ ታሪካችሁን ስታጠኑ በምታጠኑበት እግዚአብሔር ለሕዝቡ እየተዋጋ የኖረበት መንገድ እንጂ አዲስ አይደለም። ይሄ እዚህ ጋር ስታየው አዲስ አይደለም። እግዚአብሔር እየተዋጋ የኖረበት መንገድ ነው። በጣም የተለያየ አንዳንድ ክፍሎች ላይ እግዚአብሔር መልአክ ሊኮ ብሎ ተገልጿል። አንዳንድ ክፍል ላይ እግዚአብሔር ድብቅ ጦር አስነስቶ
በሚል ተገልጿል። አንዳንድ ክፍል ላይ እርስ በራሳቸው አዋግተው በሚል ተገልጿል። በተለያየ ነገር የተገለጸ የማይታዩ ስራዎችን ግን እግዚአብሔር በማይታይ ሰራዊት ለሕዝቡ ስር የተዋጋበት ምንም አዲስ ሳይሆን ሙሉ መጽሐፍ ቅዱስ ውስጥ የምታገኙት ሐሳብ ነው። ዛሬም የምነግራችሁ ይህንን ነው። በማንኛውም አይነት ነገር ውስጥ እያለፍን ሊሆን ይችላል። ከፍታም ዝቅታ ሊሆን ይችላል። በስትራግል ውስጥ እያለፍን ሊሆን ይችላል። እኛ የምናደርጋት ያቺ እንቅስቃሴ እግዚአብሔር ለሚሰራ ስራ ምልክት ነው። እስቲ ምልክት ነው በሉ። ለምሳላችሁ እነ ኢያሪኮ እኮ እነ ኢያሱ እኮ ከዮርዳኖስ ማዶ እዛው እንደተቀመጡ እግዚአብሔር ከተማውን ላጠፋ ይችል ነበረ። ግን እነሱ መንቀሳቀስ ነበረባቸው። ተግባር ማሳየት ነበረባቸው። ማመን ነበረባቸው። መሄድ ነበረባቸው። መዋጋት ነበረባቸው። እነ ኢያሱ እነሱ ተዋግተው እንደማያሸንፉ ግን እግዚአብሔር ያውቃል። ስለዚህ እግዚአብሔር ሌላ ድብቅ ጦር ያዘጋጃል ሁል ጊዜ የነሱ። ስለዚህ እኛ የምናደርገው እንቅስቃሴ በገጠመን ነገር ላይ ለማለፍ የምናደርገው ጥረት፣ ሰዎች ሲታመሙ ሐኪም ቤት ሲሄዱ መድኃኒት ሲውጡ ምልክት ነው። ፈዋሹ እግዚአብሔር ነው። እስቲ ፈዋሹ እግዚአብሔር ነው በሉ። እኛ የምናደርገው ነገር ሁሉ እግዚአብሔር ለሚሰራው ምልክት ነው። ዝም ብሎ እግዚአብሔር እስራኤላውያንን ከዮርዳኖስ ማዶ አስቀምጦ አይደለም ከተማውን ያስወረሳል። ሌላም ታሪክ ስታዩ እንደዚህ አይደለም። ሰዎቹ ፕራክቲካሊ የሄዱት ስቴፕ አለ። አስቀድሞ ይሄንን እንዲያደርጉ እግዚአብሔር ስነግራቸው እነሱ በኃይላቸው ይሄን እንደማያደርጉ እግዚአብሔር ያውቃል። ጥቂት ታሪኮችን ላሳያችሁ። በዚህ አይነት መንገድ እግዚአብሔር በራሱ ጊዜ ለሕዝቡ እየተዋጋ በተአምር ሕዝቡን እንዴት እንደታደገ የሚያሳዩ ነገሮችን ሁለተኛ ነገሥት ምዕራፍ 18 ላይ ያለው ታሪክ ነው። በዚህ ክፍል የምታዩት የንጉሱ የሕዝቅያስና የአሦር ንጉስ ሰናክሬም የሚባል በእግዚአብሔር ላይ በጣም የድፍረት ንግግር የሚናገር ንጉስ ነበረ። ይሄ ንጉስ የአይሁድ ከተሞችን ያዘና ያስገብራል። ሕዝቅያስ ራሱ አንድ ጊዜ በቤተ መቅደስ ውስጥ ያሉ ወርቆችን በሙሉ አውጥቶ ገብሮለታል። ከዛ በዛ አልቆመም፣ እንደገና መጣና የሚናገርበት የድፍረት ንግግር አንደኛውን ክፍል ላንብብላችሁ። እናንተ ሙሉ ክፍሉን ቤት ስትሄዱ አንብቡ። ሁለተኛ ነገሥት ምዕራፍ 18 ከቁጥር 29 እንደዚህ የሚል ቃል አለ። ከእጄ ሊያድናችሁ አይችልምና ሕዝቅያስ እንዳያታልላችሁ። ደግሞም ሕዝቅያስ እግዚአብሔር ያለ ጥርጥር ያድነናል፣ ይችንም ከተማ ለአሦር ንጉስ አልፋ አትሰጥም በማለት በእግዚአብሔር እንድትታመኑ የምነግራችሁ ቃል ውሸት ነው፣ አትቀበሉ። ሕዝቅያስም አትስሙት፣ የአሦር ንጉስ የሚለው ይህ ነው፣ ከኔ ጋር ሰላም መስርቱ፣ እጃችሁን ስጡ። ከዛም ከናንተ ያንዳንዱ ከገዛ ወይኑ ከገዛ በላሱ ይበላል፣ ከገዛም ጉድጓዱ ውሃ ይጠጣል። ይህም የሚሆነው እናንተው ወደምትመስል ምድር እህልና ወይን ጠጅ፣ ዳቦና ወይን ተክል፣ የወይራ ዛፍና ማር ወዳለበት እስከገባችሁ ድረስ ነው። እናንተም ሞትን ሳይሆን ሕይወትን ምረጡ። ይሄን የሚናገረው ማን ነው? የሰናክሬም የጦር አለቃ ይህንን መልእክት እንዲያደርስ ወደ ኢየሩሳሌም ተላከ። ወደ ቤተ መቅደሱ አካባቢ ቀርቦ ለተሰበሰበው ሕዝብ ነው የሚናገረው። ምንድነው እያለ ያለው? ሕዝቅያስ እግዚአብሔር ያድናችኋል ብሎ ቢነግራችሁ አትመኑት፣ ውሸት ነው። ከእጄ ማንም ሊያድን አይችልም ነው። ማንም ከእጄ ሊያድን አይችልም። ስለዚህ ባይሆን እናንተ እጅ ስጡና ወደ እኔ መጣችሁ ከራሳችሁ ወይን ከራሳችሁ እህል ትበላላችሁ። ያም የሆነው ግን ለእኔ እጅ ሰጣችሁና ከገባችሁ ነው። ሞትን ሳይሆን ሕይወትን ምረጡ ይላቸዋል። በሱ ንግግር ሕይወት ምን ማለት ነው? ለሱ እጅ መስጠት ነው ብሎ ይቀጥላል። በጣም የሚያስጠነቅቀው ነገር የሕዝቅያስ ንግግር እንዳትሰሙ ያታልላችኋል። ምን ብሎ? እግዚአብሔር ያድነናል ብሎ ያታልላችኋል ብሎ ይልና በጣም የሚገርመው ተጨባጭ መረጃዎችን ይሰጣል። የአሦር ንጉስ ሰናክሬም የሰራቸው የድል ገድሎችን ያቀርባል። ምን የሚል መሰላችሁ? ሕዝቅያስም እግዚአብሔር ይታደገናል በማለት ስለሚያስታችሁ አትስሙት። ለመሆኑ ከአሕዛብ አማልክት ምድሩን ከአሦር ንጉስ እጅ የታደገ ማን አለ? እስቲ ንገሩ ብሎ ይላል። ከዛ የአማልክትን ስም ይጠቅሳል። ቁጥር 34 የሐማታን የአርፋዳ አማልክት እስቲ የት አሉ? ሴፋርያዋም የሄናና የአዊ አማልክት ታዳ የት ደረሱ? ሰማርያንስ ከእጅ ያድኗታልን? ከነዚህ አገሮች አማልክት ሁሉ አገሩን ከኔ ለመዳን የቻለ ማን አለ? ይህን የምናገረው ሰናክሬም ነው። የአሕዛብን አማልክት ሁሉ ገጥሚያቸው ስጥል በእኔ ፊት ሊቆም የቻለ ማን አለ? ሊታደግ የቻለው ማን አለ? እነሱ የት አሉ ብሎ ይጠይቅና እንደዚህ ይላል። ታዲያ እግዚአብሔር ኢየሩሳሌምን ከእጄ ሊታደግ ይችላልን ብሎ ይጠይቃል። ስለዚህ ሕዝቅያስ እንዲያደረገ። ሕዝቅያስ በጣም አማኝ ሰው ነው።
ቁጥር 14 19 ምዕራፍ 19 ቁጥር 10 ሕዝቅያስም ደብዳቤውን ከመልእክተኞች ተቀብሎ አነበበ። ከዛም ወደ እግዚአብሔር ቤተ መቅደስ ውስጥ ደብዳቤውን በእግዚአብሔር ፊት ዘረጋ። ከዚያም ሕዝቅያስ እንዲህ ሲል ወደ እግዚአብሔር ጸለየ። በኪሩቤል ላይ በዙፋን የተቀመጠ የእስራኤል አምላክ እግዚአብሔር ሆይ በምድር ነገሥታት ሁሉ ላይ አምላክ አንተ ብቻ ነህ። የሕዝቅያስን እምነት ማንንም ከኔ እጅ ማንም አላደነም ላለ ሰውዬ ምን እያለ ነው? አንተ ነህ አለቃው እግዚአብሔርን። በምድር ላሉ ነገሥታት በሙሉ አለቃው አንተ ነህ። ለእግዚአብሔር የሚሰጠው ዕውቅና እምነቱ በጣም አስደናቂ ነው። አንተ ነህ ብቻ፣ አንተ ብቻ ነህ ነው። ይህስ ሰናክሬም የሚናገረው ነገር ሰናክሬም አሁን ያለ ኃይሉ ጉልበቱ ከኔ የበለጠ ቢሆን እኛን ሊውጠን ምችል እንኳን ቢሆን አንተ ነህ የበላዩ ይለዋል እግዚአብሔርን። ሰማይንና ምድርን የፈጠርህ አንተ ነህ እግዚአብሔር ሆይ አሁንም ጆሮህን አዘንብለህ ስማ። እግዚአብሔር ሆይ ዓይኔን ክፈትና ሰናክሬም ሕያው እግዚአብሔር ይሰድብ ዘንድ የላከውን ቃል አድምጥ ብሎ ወደ እግዚአብሔር ጸለየ። ከዛ በኋላ ሹማምንትን አስነሳና ወደ ነቢዩ ኢሳይያስ ላከ። ወደ እግዚአብሔር ሰው ሂዱና ይሄ በእግዚአብሔር ላይ የሚናገረውን ነገር ንገሩ፣ ከእግዚአብሔር ድምፅ ይስማልን ብሎ ላኩ። ንጉሡም ሕዝቅያስ ሹማምንቱን ወደ ኢሳይያስ በመጡ ጊዜ ኢሳይያስ እንዲህ አላቸው፣ ለጌታችሁ እንዲህ ብላችሁ ንገሩት፣ እንግዲህ እግዚአብሔር የሚለው ይህ ነው፣ የአሦር ንጉሥ ከአገልጋዮቹ በእኔ ላይ የወረወራቸውን የስድብ ቃላት በመስማት አትፍራ። እነሆ አንድ አይነት መንፈስ ሰድበታለሁ፣ የሆነ ወሬ ሲሰማ ወደ ሀገሩ ይመለሳል፣ እዛውም በሰይፍ እንዲወድቅ አደርጋለሁ አለ ይላል እግዚአብሔር። ቀድሞ እንግዲህ እንደሚጥል ነገረው። የሰውየው መጨረሻን በጣም የተመካቸው ሰራዊቶች ያሉት ሰው ነው። እንዳለም በዙሪያ ያሉ አሕዛብንና አማልክቶቹን የጨረሰ ሰው ነው። በጣም በጊዜው ገናና ሰው ነው፣ የሚፈራ ሰው ነው። እግዚአብሔር ግን እንዲህ ያደረገ ይላል ሁለተኛ ነገሥት ምዕራፍ 19 ከቁጥር 35 በዛች ሌሊት የእግዚአብሔር መልአክ ወጥቶ ከአሦራውያን ሰፈር 185,000 ሰው ገደለ። በማግስቱም ሰዎቹ ሲነቁ ቦታው ሬሳ በሬሳ ሆኖ ተገኘ። የአሦር ንጉሥ ሰናክሬም ከዛ ተነስቶ ሄደ፣ ወደ ናናዌም ተመልሶ በዛ ተቀመጠ ይላል። ቁጥር 37 አንድ ቀንም ናስራክ በተባለው አምላኩ ቤት ጣዖት ገብቶ በመስገድ ላይ ሳለ አድማሌክና ሳራስ የተባሉ ልጆቹ በሰይፍ ገደሉት ብሎ ይላል። በአንድ ሌሊት እግዚአብሔር ምን ልኮ? መልአኩን በሉ ውስጥ የተመካቸው ክንዴ ናቸው ማን ያስጥለኛል ያላቸው ወታደሮቹ ከነትጥቃቸው 185,000 በአንድ ሌሊት ምን ሆኑ? ሬሳ ስወት ስታይ በጠቅላላው ድንኳኑ ሬሳ በሬሳ ነው። ከዚህ በኋላ ሰናክሬም መመኪያው የለም፣ ለራሱ ኮበለለ ብቻ አይደለም ሄዶ አንተ የትነ ነው እንደዚህ ሲሆን እያለ ለአማልክቱ እንግዲህ የሚል ይመስለኛል። እንዴት እንደዚህ አሳልፍ ትሰጠኛል ያለ ይመስለኛል። ምን እንደነካቸው አይታወቁም። ሁለቱ ልጆቹ ተነስተው በሰይፍ ገደሉት። በእግዚአብሔር ፊት ቆሞ በህይወት ሊኖር የሚችል የለም። ይሄ ብቻ አይደለም ወገኖች፣ እግዚአብሔር ለህዝቡ ሲዋጋ ነው የኖረ። ዛሬ የቃል ኪዳኑ ልጆቹ ነኝ። እስቲ እኔ የቃል ኪዳኑ ልጅ ነኝ በሉ። ለቃል ኪዳኑ ልጆች እግዚአብሔር ጥንት እንዳደረገ ዛሬም ይዋጋል። በእግዚአብሔር ፊት ቆሞ ሊገዳደር ሊቆም የሚችል የለም። መከራ ነው፣ ችግር ነው፣ ህመም ነው፣ የፈለጋችሁትን በሉ። በማንኛውም አይነት መንገድ ውስጥ እያለፋችሁ ሊሆን ይችላል። ከኛ የምጠበቅ ግን አንድ ነገር ነው። የዚህ መልእክቴ መጨረሻው መጥቀለያ መልእክቴ ምንድነው ካላችሁ፣ በዚህ ምድር ላይ ስንኖር ማንኛውም የሚገጥመንን ነገር ለማለፍ የምናደርገው እንቅስቃሴ የኛ ምልክት ብቻና እግዚአብሔር እንደሚሰራ በማመን እንድንመላለስ ነው። ማንኛውም ነገር ስናደርግ እግዚአብሔር እንደሚዋጋልን እርግጠኛ እንድንሆንና የኛን ድርሻ እንድንወጣ ይሄንን ይዘን እንድንሄድ ነው ዋና የመልእክቴ ዓላማ። እግዚአብሔር በስራ ላይ ነው። እስቲ እግዚአብሔር በስራ ላይ ነው በሉ። እግዚአብሔር በስራ ላይ ነው። እግዚአብሔር በውጊያ ላይ ነው። መጽሐፍ ቅዱስ ሲናገር እኮ እግዚአብሔር ተዋጊ ነው፣ ስሙም እግዚአብሔር ነው። እግዚአብሔር ተዋጊ ነው። ስለዚህ የሚገጥመን የኛ ሙከራ ጉዳዩ ላይ መብቴ እንደማያመጣ፣ የኛ ሙከራ ፍጹም ፈውስ ሊሆነን እንደማይችል እኛ እያደረግን ያለ ነው። እግዚአብሔር ያችን ሙከራችንን ተጠቅሞ እግዚአብሔር ያንን እንድናደርግ ስለሚፈልግ ማለት ነው። ስለዚህ እግዚአብሔር ሊዋጋልን ከፊታችን ሊቀድም የሚያስጨንቁንን እግዚአብሔር ሊጨርስ በእግዚአብሔር እጅ ድብቅ ጦር አለው። ድብቅ ጦር አለው። አንድ ታሪክ ጨምር። የኢዮሳፌጥ ታሪክ ነው። በጣም የምታውቁት ታሪክ ነው ይሄ። የኢዮሳፌጥ ታሪክ ሁለተኛ ዜና ምዕራፍ 20 ላይ ተቀምጧል። ምዕራፍ 20
በተለይ ከምዕራፍ 19 ጀምራችሁ ስታዩ እዚህ ሰውዬ ጋር 3 የአገር በጣም ግዙፍ ሰራዊት ሊያጠፉ መጡ። እንደውም እነሱ በድብቅ ነው የመጡት። በድብቅ መጥቶ ሊያጠፉ መሽጓል። ይሄንን ለሕዝቅያስ ወሬ ነው የደረሰው። ወሬኞች መጥተው ነገሩት ይላል። ስለዚህ ወዲያው እነ ሕዝቅያስ ምን አደረጉ? ህዝቡን በሙሉ ሰበሰቡ። በምድሪቱ ላይ ጾም አወጁ። ከዛ ጸሎት ተጀመረ። የጸለያቸው ጸሎት የሕዝቅያስ በጣም አስገራሚ ጸሎት ነው የጸለው። ከታሪክ እግዚአብሔር ከሰራቸው ስራዎች ታሪክ ይጀምራል። ለነሱ ለእስራኤላውያን ለአብርሃም ለዙር የተሰጠ ምድር፣ የተስፋይቱ ምድር፣ የቃል ኪዳኒቱ ምድር፣ የእግዚአብሔር ስም የሚጠራበት ከተማ ላይ አንተ የገባህበት ቃል እያሉ በመጨረሻ እኛ አሁን የገጠመን በጣም ትልቅ ከመሆኑ የተነሳ የምናደርገውን ነገር አናውቅም ይላል። ምን እንደምናደርግ አናውቅም። አንተ አትዋጋልንም ወይ? አንተ አትበቀልም ወይ? አንተ መልስ አትሰጥም ወይ? እያሉ በእግዚአብሔር ፊት በጾምና በጸሎት ቆዩ። ከዛ በኋላ እግዚአብሔር ድምፅ ላከ። እንደዚህ የሚል ድምፅ፣ አትፍሩ አለ። ይሄ ጦርነት የእናንተ አይደለም አለ እግዚአብሔር። አጠገባችሁ ላይ ያለው ሰው ጦርነቱ ያንተ አይደለም ብሉ። ዛሬ አጠገባችሁ ላይ ያለው በቃ ብዙ ነው የምንለው። እዚህ ጦርነቱ ያንተ አይደለም ብሉ። ስለዚህ አትፍራ፣ ውጡና ግጠሟቸው አለ እግዚአብሔር። አይገርማችሁ? ውጡና ግጠሙ፣ ጦርነቱ የእናንተ አይደለም፣ እኔ ነኝ የምዋጋው አለ። የእነሱ መግጠም ግን አስፈልጓል። ግዙፍ ሰራዊት ነው የሚገልጸው ራሱ። በጣም ምን ያህል ግዙፍ ሰራዊት እንደሆነና ፍርሃታቸውን ደግሞ የምታውቁት ከሕዝቅያስ ከኢዮሳፍጥ ጸሎት ነው። በጣም በፍርሃት ነው በጾምና በጸሎት የቀጠሉት። ስለዚህ ውጡና ግጠሙ፣ ጦርነቱ የኔ ነው የእናንተ አይደለም አለ እግዚአብሔር። ስለዚህ እግዚአብሔርን ድምፅ ሰሙ፣ ለጦርነት ተዘጋጁ። ከዛ ወጡ። ምዕራፍ 20 ቁጥር 22 ላይ 20 ጀምሮ እንደዚህ ይላል። በማግስቱ ጠዋት በማለዳ ተነስቶ ወደ ቴቄሄ ምድረ በዳ ሄዱ። መንገድ እንደጀመሩ ኢዮሳፍጥ ቆሞ ይህን ይሁዳና የእስራኤል ሕዝብ ሆይ አድምጡኛል። በአምላካችሁ በእግዚአብሔር እመኑ ትጸኑማላችሁ፣ በነቢያትም እመኑ ይሳካላችሁማል። ምን እያለ መሰላችሁ? ጉዳዩ ለማመን ከባድ ነው፣ ለማመን የሚከብድ ነገር ነው። ስለዚህ ሕዝቡን ሲያነሳሳ እንዲያምኑበት ማለት አቆመና እግዚአብሔር ምን ብሏል? እስቲ ተናግሯል በሉ። ምን ብሎ? ጦርነቱ የእናንተ አይደለም ብሎ። ስለዚህ ሕዝቅያስ ኢዮሳፍጥ ዝም ብሎ አይደለም ይሄን ንግግር ወጥተዋል። እንግዲህ ሲወጡ ይሄ ሕዝብ አሁን በባዶ እጁ ይሄን ግዙፍ ሰራዊት ለመቅጠም ሲሄድ እንግዲህ የሆነ የተገነዘበ ነገር ሊኖር ይችላል። እግዚአብሔርን እመኑ ትጸናላችሁ አላቸው። የነቢያትንም ቃል እመኑ ትድናላችሁ። ነቢያት ምን ብሏል? እግዚአብሔር እኔ ነኝ የሚዋጋው ብሏል ብሎ ነው የነገሯቸው። ወገኖቹ አንድ ነገር ልገራችሁ፣ እግዚአብሔርን እመኑት። እግዚአብሔር የሆነ ነገር ብሏችኋል። ከእግዚአብሔር የሰማችሁት ነገር አለ። እግዚአብሔር ቃል ሰጥቷችኋል። ኪዳን አለ። እግዚአብሔርን እመኑት ትጸናላችሁ። እግዚአብሔርን ማመን በሕይወት ያኖራል። ስለዚህ ይሄ በጣም ትልቅ ንጉሥ የሕዝቡን ልብ ለእምነት ሲያነሳሳ እናያለን። ከዛ ቀጥሎ እንደዚህ ይላል። ከሕዝቡ ጋር ከተመካከረ በኋላ ከሰራዊት ፊት ቆሞ በመሄድ እግዚአብሔርን አመስግኑ፣ ፍቅሩ ለዘላለም ጸንቶ ይኖራል እያሉ ለእግዚአብሔር የሚዘምሩ ስለ ቅድስናው ክብር የሚያወድሱ ሰዎችን መደበ። ይሄ እንግዲህ በሰውኛ አእምሮ የለቀቀ ሰው ካልሆነ ባስተቀር በሰውኛ ግዙፍ ሰራዊትን ለመቅጠም ኮይር የመለመለ ሰውዬ። ስለዚህ ቸር ነውና እያሉ በሕዝቡ ፊት ይሄዳሉ። እነሱ እጅግ የሰለጠነ ጦር የታጠቀ በቁጥር እጅግ ግዙፍ የሆነ ሰራዊት ከፊቱ አለ። እነዚህ ቸር ነውና እያሉ ወደ ውጊያ ሜዳ ይሄዳሉ። የሆነውን ነገር ይሁ መዘመርና ማወደስ እንደጀመሩ ይላል። ተጠጋዋችሁ ላለ አሁንም አምልኮ ጀምሩ። በምንም ውስጥ እኮ ነው ማለት ሁኔታ ረስቶ ማምለክ ማለት ይሄ ነው። ገብቷችኋል አይደል?
እዚህ ማዶ ከጥቂት ደቂቃዎች በኋላ መጥቶ ሊወር የሚችል በኃይላቸው ሊቋቋሙ የማይችሉ እጅግ ሰፊና ግዙፍ ሰራዊት እያሉ አይን ጨፍኖ ማምለክ እግዚአብሔር ስረዳ ብቻ። ነገላ አስፈሪ ነገር ተነግሮክ፣ ተስፋ አስቆራጭ ነገር ተነግሮክ በብዙ ቻሌንጅና መከራ ውስጥ እያለፍክ አይን ጨፍነ በሬን ዘግተ እግዚአብሔርን ማምለክ እግዚአብሔር ስረዳ ነው። እግዚአብሔር ይርዳል። አምልኮ እኮ የጋ መሳሪያ ነው ታውቃላችሁ። አምልኮ እግዚአብሔርን ያስነሳል። እግዚአብሔር መስዋዕቱን ለማሽተት ይመጣል። መዓዛ ያለ መስዋዕት ሲቀርብ ማለት ነው ለእግዚአብሔር። ስለዚህ ቸርነውና እያሉ እግዚአብሔርን ማወደስ ሲጀምሩ እግዚአብሔር ይሁዳን በወረሩ በአሞን በሞዓብና በሴፍራ ተራራ ሰዎች ላይ ድብቅን ጦር አመጣባቸው፣ ተሸነፉም። የአሞንና የሞዓብ ሰዎችም የሴራን ተራራ ሰዎችን ለማጥፋት ለመደምሰስ ተነሱባቸው። ከሴራ የመጡ ሰዎች ከጠፉ በኋላ እርስ በርስ ተጠፋፉ። የይሁዳ ሰዎች ምድሩን ባዳውን ቁልቁል ወደሚያሳየው ቦታ መጥተው ግዙፉን ሰራዊት ሲመለከቱ ይላል። በጣም የሚገርማችሁ የሶስት ሀገር ሰዎች ናቸው አይደል የመጡት። ሁለቱ አንድ ላይ ሆነው መጀመሪያ ላይ አንደኛውን ለማጥፋት ተነሱ፣ አጠፉ ይላል። ከዛም እርስ በርስ ምን ቢያደርግ ነው እግዚአብሔር? እስቲ ምን ቢያደርግ ነው በሉ። እሱ የኛ ሂሳብ አይደለም። እርስ በርስ ተጠፋፉ። ስለዚህ እነሱ ቸር ነውና እያሉ ይመስለኛል አንዳንዶቻቸው አይናቸውን ጨፍኖ፣ አንዳንዶቻቸው በእልልታ፣ አንዳንዶቻቸው በሊሳን ሊሆን ይችላል። ግን በአምልኮ ቁልቁለቱን ሲወርዱ ሲሄዱ ግዙፉ ሰራዊት ወደ ሰፈረበት ቦታ ሲደርሱ ያዩት ነገር የእግዚአብሔር ቃል እንደዚህ ይላል። ሲመለከቱ መሬቱ ሬሳ በሬሳ ሆኖ አዩ። እስቲ ኢየሱስ እግዚአብሔር ይዋጋልናል ብሎ ሃሌሉያ። በድጋሚ ልጠይቃችሁ፣ ቅርታ አድርጉልኝ። ይሄንን ቃል እንደወረደ ታምናላችሁ? መልእክት አለኝ። እግዚአብሔር ይዋጋልናል። መሬቱ ሬሳ በሬሳ ሆኖ አገኙ። አንድም ሰው አላመለጠም። ማን ያዛቸው? ማን ያሳደዳቸው? ማን የጣላቸው? እግዚአብሔር ተዋጋላቸው። እግዚአብሔር ድብቅ ጦር አስነሳ። እግዚአብሔር ጨረሰ። የፈሩት ይሄ ግዙፍ ሰራዊት የነበረው የደነገጡት በእግዚአብሔር ፊት በጾምና በጸሎት ሲያለቅሱ የነበሩ ሸክም የሆነባቸው ነገር በድንገት በእግዚአብሔር አሰራር ከጫንቃቸው ላይ ወረደ። አንድ ልጨምርና ጨርስ። የዚህ ሰውዬ ታሪክ ደግሞ የሚገርም ነው። የሳኦል ልጅ ዮናታን ይባላል። የዳዊት የልብ ወዳጅ ነው። በጣም የሚገርመኝ ሰው ነው ይሄ ሰው። በነገራችን ላይ ዮናታንን በሚያስብበት ጊዜ በጣም ሁሉ ጊዜ ይገርመኛል። ስለሱ ታሪክ ሌላ ጊዜ እግዚአብሔር ድል ሲሰጠን ደግሞ እናገራለን። አስገራሚ ኳሊቲ ያለ ሰው ነው ዮናታን። የሳኦል ልጅ ነው። አንድ ቀን ለጦርነት ወጡ። ፍልስጤማውያን ሊወሩ እንደሚመጡ ለሳኦል ተነገረው። ስለዚህ ሳኦል 3000 ሰራዊት ይዞ ለጦርነት ወጣ። ፍልስጤማውያን በዛ ማዶ፣ እስራኤላውያን በዚህ ማዶ ሰፈሩ። ከዛ ንጽጽሩን የእግዚአብሔር ቃል ሲነግረን 14 እና 13 አንደኛ ሳሙኤል ላይ ሄዳችሁ ስታዩ ታሪኩን ታገኛላችሁ። ንጽጽሩን ሲነግረን እንደዚህ ይላል። የፍልስጤማውያን 30,000 ሰርገኞች ነበሩ ይላል። በዛ ዘመን ሰርገላ ማለት ቅድም እንዳልኳችሁ ምናልባት ዛሬ ዘመን ኒኩሌር ማለት ትችላላችሁ። 30,000 ሰርገለኞች ነበሩ። 6,000 ፈረሰኞች፣ እንደ ምድር አሸዋ ብዙ ቁጥር ያለ እግረኞች ናቸው። በፍልስጤም በኩል እንግዲህ እግረኛዎቹን ቁጥር መጽሐፉ ራሱ በባህር እንዳለ አሸዋ ነው የሚለው ብዛታቸው። በሳኦል በኩል ስንት ነው ያልኳችሁ? 3,000። 3,000ም መሃል ላይ በተለያየ ምክንያት እየፈረፉ መሄድ ጀመሩ። ስለዚህ ሳኦል በጣም ተጨነቀ፣ በብዙ ሁከት ውስጥ ገባ። እዛ ግራ መጋባት ውስጥ ይሄ ዮናታን የሚባል ሰውዬ ጋሻ ጀገረው እንደዚህ አለ፣ ማንም ሳያን ቀስ ብለን በዚህ ሾልከን እንለፍ አለ። ከዛ የተናገረው ነገር ግርምኛል። እግዚአብሔር በብዙም ይሁን በጥቂት ማዳን። እኔ እስቲ አስቡት፣ ይሄን አሁን የነገርኳችሁን ያህል ሰራዊት ለመግጠም 2 ሰው ሆኖ እግዚአብሔር እኩል ሰውን ብንሆን በእኛም ማዳን አይሳነውም። እምነት ቅድም እምነቱ ነው። ተዋጊው እኔ አይደለም ነው። እኔ ማረገው ምልክት ነው። እኔ ማገው ወጥቼ መግጠም ነው። የሚዋጋልን እግዚአብሔር ነው የሰውየው ንግግር። ስለዚህ
በዚች በኩል አለ ጋሻ ጀግሬው ራሱ በጣም አስገራሚ ሰው ነው። ምን እንዳልታውቃ በልብህ እንዳለ አድርገው እኔም እንደዛው እከተላለሁ አለ። በልቤ የተሰማውን አድርገዋል። ከዛ ወጡ ተደብቆ ሄዱ። እነ ሳኦል የት እንደሄዱ 3000 ሰራዊት ከሳኦል ጋር የነበረው ዮናታንና ጋሻ ጀግሬው የት እንደሄዱ የሚያውቁት ነገር የለም። በአንድ በኩል ዞሮ አንድ ነገር ተማማሉ። እንደዚህ እናረጋለን እኛ ወተን ስንታያቸው እስቲ ኑና ውጡ ካሉ እግዚአብሔር ከኛ ጋር ለመሆኑ ማረጋገጫ ነው። እንወጣለን፣ ገጥማችኋለን፣ እግዚአብሔር በእጃችን ሰጥቷል ማለት ነው። አይ እዛው ካሉ ግን እንቆያለን፣ የእግዚአብሔር ፈቃድ አይደለም ማለት ነው ተባብሎ ሄዱ። ከዛ ብቅ ብሎ ስታዩ ዕብራውያን ከጉድጓዶቻቸው እየወጡ ነው። እስቲ ኑና ውጡ ምናምን አሏቸው። ከዛ ዞረና እግዚአብሔር እጃችን ላሳልፎ ሰጥቷል ተከተለኝ ብሎ ወደ ሰራዊቱ ሮጠ። በጣም አይገርማችሁ? ይሄ ሁሉ ሰው ላይ ቃሉን ያነበባችሁ ስትሄዱ እንደዚህ ላይ እግዚአብሔር በሰዎቹ መካከል ሽብር ለቀቀ ይላል። የዚህ ጦርነቱ አይነቱ ደግሞ ሽብር ነው። እግዚአብሔር በመካከላቸው ሽብርን ለቀቀ። ስለዚህ አለ እያሉ አሁን እናንተን ራሱ ልጠይቃችሁ እንጂ እንደ ምድር አሸዋ ብዙ ህዝብ 30,000 ሰርገላ 6,000 ፈረሰኛ በምን ሂሳብ ነው በሁለት ሰው የሚመጣው? እስቲ ተዋጊው እግዚአብሔር ነው በሉ። ተዋጊው እግዚአብሔር ነው ወገኖች። መልእክት አለኝ። የእግዚአብሔርን ቃል በእምነት ለምንቀበል ሁሉ እግዚአብሔር ስለኛ ይዋጋል። እግዚአብሔር በብሉይ ኪዳን ዘመን ተዋግቶ ዛሬ የተኛ አምላክ አይደለም። እንደቀደም እንደነገርኳችሁ እግዚአብሔር ለሕዝቅያስ ተዋግቶ፣ ለኢዮሳፌጥ ተዋግቶ፣ ለኢያሱ ተዋግቶ፣ ለዮናታን ተዋግቶ፣ ለጌዶን ተዋግቶ በጣም ብዙ ሰዎችን እንደዚህ ብዙ የእግዚአብሔርን ጦርነት እግዚአብሔር የሰራቸው ስራዎችን ጠቅስላችሁ ይችላል። ለነዚህ ሁሉ ተዋግቶ ለኛ ጊዜ የሚተኛ አምላክ እስቲ አሁንም ጦርነት ላይ ነው በሉ። እንደውም እኮ እኛ እኮ ይለያል እንዴ! እኛ በደም የተገኘን እኮ ነን። በደም ቅድም ያልኳችሁ ይሄ የኪዳን ጉዳይ እግዚአብሔር በደሙ በልጁ ደም አይቀልድም። እግዚአብሔር ከምንም ነገር ስለበለጥንበት ነው በልጁ ደም ያዳነን። በልጁ ደም ልጆቹ ያደረገን እግዚአብሔር በእኛ በዚህ ቃል ኪዳን እግዚአብሔር ቀልድ አያውቅም። ከኛ አንድ ነገር ይጠበቃል። እግዚአብሔር እንደሚዋጋልን ማመን። እኛ የምናደርገው ፍጹም መብት የሚያመጣ ነገር ሳይሆን እግዚአብሔር ያንን እንድጠቀመው እግዚአብሔር እኛ እጅ ላይ ያለውን ነገር እንደሚጠቀም ታውቃላችሁ አይደል? ኤልያስ ወደ መበለቲቱ ቤት የሄደ ጊዜ እኮ ሌላ ነገር አልጠየቀም። ቤትሽ ምን አለ ነው ያለው። ቤቷ ላይ ያለው ነገር ነው ዝናብ እስኪመጣ ድረስ የቆየው። ዘይት ከባዶ ቦታ መውጣት አይችልም ነበር? ይችል ነበር። ወይም ደግሞ በጣም ብዙ ዘይት ብዙ ዱቄት ይችል ነበር። ቤቷ ላይ ያለውን ነው እኛ እጅ ያለውን እኛን ሙከራ እኛን ጥረት እኛን ጸሎት የኛን ትጋት እግዚአብሔር ይጠቀምና ይዋጋልናል። ስትጩና እግዚአብሔር ይዋጋልኛል በሉ።